የዓለም የኃይል ሚዛን መጠበቂያ የሆነውና ሉዓላዊነትን ማስረገጫው በርካታ መመዘኛዎች ቢኖሩትም ኢኮኖሚ፣ ወታደራዊ ኃይልና ቴክኖሎጂ ዋና ዋናዎቹ ናቸው። ታዲያ በዚህ ቪዲዮ በወታደራዊ ኃይል በተለይም በኒውክለር አቅም ከፍተኛውን ደረጃ የሚይዙትን ሀገራት በዝርዝር እንመለከታለን። እስከ ፍጻሜው አብራችሁኝ ቆዩ። አስረኛ ኢራን። ኢራን የኒውክለር ኃይልን ከ1950ዎቹ ጀምሮ እየገነባች ያለች ሲሆን እስካሁንም ሶስት አይነት ሚሳይሎች ሲኖሯት እስከ 1300 ኪሎ ሜትር መምዘግዘግ የሚችል ሻሃብ የሚባል የአጭር ርቀት ሚሳይል፣ እስከ 2000 ኪሎ ሜትር መምዘግዘግ የሚችለው ክራሃም ሻህር እንዲሁም ከ2000 እስከ 2500 ኪሎ ሜትር መወንጨፍ የሚችሉ ሰጅል ሚሳይሎችን በበርካታ ቁጥር ይዛለች። ዘጠነኛ ሰሜን ኮሪያ። ከ1990ዎቹ ጀምሮ በልዩ ትኩረት እየገነባች የምትገኘው ሰሜን ኮሪያ 2006 የመጀመሪያ ሙከራዋን ካደረገች በኋላ በርካታ ሙከራዎችን ደጋግማለች። ያሏት መሳሪያዎችም የአጭር ርቀት ተወንጫፊዎቹ ህዋሶንግ 5 እና 6፣ እስከ ጃፓን መወንጨፍ የሚችለው ኖዶንግ ሚሳኤል፣ እስከ አሜሪካ ድንበር መወንጨፍ የሚችለው ህዋሶንግ 12 እንዲሁም መሃል ዋሽንግተንን አመድ የማድረግ አቅም ያለው ህዋሶንግ 15 ሲኖራት ሌሎችም የአጭር ርቀትና የመካከለኛ ርቀት ሚሳይሎችን ይዛለች። ስምንተኛ እስራኤል። ይህቺ ትንሽ የቆዳ ስፋት ያላት ሀገር አሁን ላይ ሀያላኑ የሚፈነጩበትን የኒውክለር አቅም መገንባት የጀመረችው እንደ ሀገር ከቆመችበት ጊዜ ጀምረው ቢሆንም ለዓመታት ሳይታወቅባት መቆየት ችላለች። በእርግጥ አሁንም እስራኤል በይፋ የተናገረችው ነገር ባይኖርም ከ90 በላይ የኒውክለር አረሮች እንዳሏት ተገልጾ እናገኛለን። ይህም ደግሞ ከኢራንና ከሰሜን ኮሪያ የሚበልጥ ነው። ዋና የግንባታ ተቋሟ ደግሞ ዲሞና ኒውክለር ፋሲሊቲ ይባላል። ነገር ግን የት እንዳለ የሚያውቅ የለም። ሰባተኛ ፓኪስታን። ፓኪስታን ወደ ኒውክለር ፕሮግራም የገባችው በ1970ዎቹ መጀመሪያ ሲሆን ከህንድ ጋር ያላት የደህንነት ፍርሃት ወደ ኒውክለር ፕሮግራም እንዳስገባት ይነገራል። ታዲያ አሁን ላይ ሀገሪቱ ከ160 እስከ 170 የሚደርሱ የኒውክለር አረሮች ያሏት ሲሆን ይህ ቁጥር ከላይ ካሉት ሀገራት የሚበልጥ ሆኖ እናገኘዋለን። አጠቃላይ የሚሳይሎቹ አቅም እስከ 2750 ኪሎ ሜትር መምዘግዘግ የሚችል ሲሆን በዝቅተኛ ከፍታ የሚበር ለመከላከል አስቸጋሪ የሆነውን ክሩዝ ሚሳይል የታጠቀች ሀገር ናት። ስድስተኛ ህንድ። ከ1948 ጀምሮ የተጀመረው የኒውክለር ፕሮግራም በ1974 የመጀመሪያ ሙከራውን አድርጓል። አሁን ላይ ታዲያ ከ165 እስከ 175 ያህል የኒውክለር አረር እንደያዘች ይገመታል። አጠቃላይ የሚሳይሎቹ አቅም እስከ ቻይና መወንጨፍ የሚችሉ ሲሆን የአጭርና የመካከለኛ ርቀት ሚሳይሎችም አሏት። ህንድ እነዚህን የኒውክለር አረሮች ካልተነካው በስተቀር አልጠቀማቸውም ያለች ሲሆን ከፓኪስታንና ቻይና ጋር ባላት ግጭት ምክንያት ሁልጊዜም በጥንቃቄ የምትይዘው ጉዳይ ነው። አምስተኛ እንግሊዝ። ይህች ሀገር በ1940ዎቹ መጀመሪያ ኒውክለር የጀመረች ሲሆን ከአሜሪካና ከሩሲያ ቀጥሎ ሶስተኛዋ የኒውክለር ኃይል ባለቤት ነበረች። አሁን አጠቃላይ 225 የኒውክለር ራሶች ያሏት ሲሆን በዋናነት የባህር ላይ ሳብማሪን ኒውክለር ኃይሏ አስተማማኝ እንደሆነ ይነገራል። ቫንጓርድ ክላስ ሰብማሪን 4 ዋና ዋና ሰብማሪኖች ሲኖሩት ቀጣይ ትውልድ የሚገነባውን ዴርናውት ክላስ ሚሳይሎችን ጨምሮ የያዘ ነው። አራተኛ ፈረንሳይ። ይህቺ በ1950ዎቹ የኒውክለርን የጀመረችው የኔፖሊዮን ሀገር አሁን ላይ በኒውክለር አቅም 4ኛ ደረጃ ላይ ትገኛለች። አጠቃላይ 290 ያህል የኒውክለር አረሮች ሲኖሯት ሁሉም አክቲቭ መጠቀም የምትችላቸው ናቸው። ከነዚህ ውስጥ ታዲያ በባህር መርከቧ ላይ ያሉት ትሮምፋንት ክላስ ኒውክለር ሰብማሪኖች ከ8000 እስከ 10000 ኪሎ ሜትር የመወንጨፍ አቅም ያላቸው ሲሆኑ ይህ ዓለም ላይ የባህር ሚሳይሎች ውስጥ በበላይነት የሚጠቀስ ጠንካራው የኒውክለር አቅሟ ነው። ሌላ የአየር ላይ የአጭርና መካከለኛ ርቀት ተወንጫፊ ሚሳይሎችንም ይዛለች። ሶስተኛ ቻይና። አሜሪካንና ሶቪየት ህብረትን በንቃት የምትከታተለው ቻይና በ1950ዎቹ ገደማ የጀመረችው የኒውክለር ፕሮግራም አሁን ላይ ከ500 የሚበልጡ የኒውክለር አረሮችን በማምረት ቀጥሎ በዓለም ሶስተኛ ግዙፍ የኒውክለር ባለቤት አድርጓታል። ይህም በሶስት ዋና ዋና ክፍሎች እንክፈለውና የመሬት ሚሳይሎች እስከ 12000 ኪሎ ሜትር መምዘግዘግ የሚችለውን ዲኤፍ5
እስከ 11000 ኪሎ ሜትር የሚምዘገዘገው ዲኤፍ 31 እና በጣም ኃይለኛ እንደሆነ የሚነገረውን ዲኤፍ 41 ሚሳኤል እስከ 15000 ኪሎ ሜትር መሄድ ሲችል በአንድ ጊዜ በርካታ የኒውክሌር አረሮችን መሸከም ይችላል። ሁለተኛው የባህር ኃይል ሲሆን ታይፕ 094 እና ታይፕ 096 ይባላሉ። እያንዳንዳቸው ከ7000 ኪሎ ሜትር እስከ 10000 ኪሎ ሜትር ድረስ የጠላት ቀጠናን ማውደም የሚችሉ ናቸው። ሶስተኛው የአየር ኃይል ሲሆን ኤች6ኤን የሚባል የኒውክሌር ሚሳኤል መሸከም የሚችል አውሮፕላን ነው። ይህ ከመሬትና ባህር ኃይል ያነሰ ቢሆንም ቻይና እንደ ተጨማሪ ግብዓት ትጠቀመዋለች። ታዲያ የቻይና የኒውክሌር ሕግ መጀመሪያ ጥቃት አንፈጽምም፣ መጀመሪያ እንመታም የሚል ነው። ሁለተኛ አሜሪካ። በብዙዎቻችን አይምሮ ውስጥ በኒውክሌር ኃይል ቀዳሚ አድርገን የምናስባት አሜሪካ ምንም እንኳን ጠንካራ ብትሆንም ከፑቲኗ ራሽያ መብለጥ አልቻለችም። ሀያሏ ሀገር ኒውክሌር የጀመረችው በ1940ዎቹ ሲሆን በዓለም ላይ ኒውክሌር የተጠቀመች ብቸኛዋ ሀገር ናት። ያሏት የኒውክሌሮች ብዛት 5200 ይደርሳሉ። ታዲያ በሶስቱም መመዘኛዎች ሀያል ስትሆን ሚናትማን ስሪ እስከ 12000 ኪሎ ሜትር መወንጨፍ የሚችለው ሚሳኤል በመሬት ላይ እጅግ ሀያል ነው። ኦሃዮ ክላስ ሰብማሪኖች ደግሞ እስከ 12000 ኪሎ ሜትር የሚወነጨፉ አደገኛ የባህር ኃይሉ መሳሪያዎች ናቸው። ሌላኛው ሂሮሺማና ነጋሳኪን ያወደሙበት የአየር ኃይሉ ሲሆን ቢ52 እና ቢ2 የሚባል የኒውክሌር ቦምቦችና ሚሳኤሎች ተሸካሚ ያሏቸው። ይህም ከዚህ አልፎ ተንቀሳቃሽና የፖለቲካ መልእክት አስተላላፊ ሆነው ይጠቅማሉ። የአሜሪካ የኒውክሌር ሕግ ታዲያ መጀመሪያ እንመታለን አንመታም አንልም፣ ነገር ግን ራሳችንን ለመከላከል እንጠቀመዋለን ትላለች። አንደኛዋና በቀዳሚነት የምናገኛት ሩሲያ። ይህቺ አስገራሚዋ የፑቲን ሀገር ከ1940ዎቹ ጀምሮ የኒውክሌር ፕሮግራምን የጀመረች ሲሆን ከቀዝቃዛው ጦርነት ዘመን ጀምሮ የኒውክሌር ኃይል ዋና መሰረቷ ነው። አሁን አጠቃላይ ከ5900 በላይ አረሮች ያሏት ሲሆን ከ18000 ኪሎ ሜትር በላይ የመወንጨፍ አቅም አላቸው። ሩሲያ በሶስቱም አስተማማኝ አቅም ያላት ሀገር በመሆን ቀዳሚዋ ናት። በመሬት ላይ ከ11000 ኪሎ ሜትር በላይ የመምዘግዘግ አቅም ያለው RS-24 ያርስ እንዲሁም እስከ 10500 ኪሎ ሜትር የመጓዝ አቅም ያለው ቶፖል የታጠቀች ሲሆን በአንድ ወቅት የዓለም መነጋገሪያ የነበረውንና እስከ 18000 ኪሎ ሜትር የመምዘግዘግ አቅም ያለውን ሳርማት 28 ወይንም ሳጣን 2 የታጠቀች ሀገር ናት። ይህም በአንድ ጊዜ በርካታ የኒውክሌር አረር መሸከም ይችላል። በሁለተኛነት የሀገሪቱ ጥንካሬ የባህር ኃይል ሲሆን ቦሪ ክላስ ኒውክሌር ሳብማሪኖች እስከ 9000 ኪሎ ሜትር መወንጨፍ ይችላሉ። ይህም ለሩሲያ እንደ ሰከንድ ስትራይክ ዋና መሰረት ሆኗል። ሌላኛው የአየር ኃይሏ ነው። ቲዩ-95 እና ቲዩ-160 ይጠቀሳሉ። እነዚህ የኒውክሌር ክሩዝ ሚሳይሎችን ይሸከማሉ። ሩሲያ እንደ ልዩ ቴክኖሎጂ የታጠቀቻቸው ሚሳይሎች ውስጥ ሃይፐርሶኒክ አቫንጋርድ እና ፖሴደን ያሉ የኒውክሌር የባህር ድሮኖች በከፍተኛ ሁኔታ ታጥቃለች። ይህ ደግሞ ለሩሲያ ለማጥቃትም ሆነ ለመከላከል ወሳኝ ምዕራፍ ይከፍታል። ታዲያ በዚህ የሩሲያ የኒውክሌር ፖሊሲ በምንም መንገድ መጀመሪያ እንጠቀምም፣ ራሳችንን ለመከላከል ብቻ ይውላል የሚል ነው። ውድ የቻናሌ ተመልካቾች ለዛሬ ባላቸው የኒውክሌር አቅም አወዳድረን ያወጣነው ደረጃና ፕሮግራም ይህንን ይመስል ነበር። የእናንተን ሐሳብ አስተያየት በኮሜንት እንድታሳውቁኝ እየጠየቅኩ የዛሬውን ዝግጅቴን በዚሁ አጠናቅቃለሁ። እስከ ቀጣዩ ቪዲዮ በቸር ቆዩልኝ።